እንኳን ደህና መጣችሁ። እግዚአብሔር አምላካችን የተመሰገነ ይሁን። አሁን የብሉይ ኪዳን የአገዛዝ ስርዓት እያየን ነው እና ባለፈው ጊዜ የተመለከትነው በብሉይ ኪዳን ጊዜ የነበረው የመሳፍንት አገዛዝ ዘመን ምን ይመስል እንደነበረ በደንብ አይተናል። ይሄ በነገራችን ላይ እንደ ሰርቬ ይጠቅማቸዋል። ኦልድ ቴስታሜንት ሰርቬ ስትማሩ ይሄ ራሱ እንደ ሰርቬ የምትጠቀሙበት የምትማሩበት ነገር አለ። ግን እኔ ከዛ ውስጥ በጣም አስፈላጊ የሆነውን ወስጄ ስለ አገዛዝ ብቻ ስለ እስራኤል አገዛዝ፣ ምክንያቱም ዋናው ትምህርታችን ወደ መጽሐፍ ቅዱስ አገዛዝ መርህ እንመለስ የሚል ስለሆነ በመጀመሪያ ያየነው እንደውም የመሪና የአመራር መርህን በተመለከተ ነው። እሱን ሳናይ ወደ ሌላ ርዕስ ወይም ወደ ሌላ ደግሞ ትምህርት ሄደን መማር አንችልም። መሰረታዊ የሆነውን ነገር አይተን ነው መሪና አመራር ምን እንደሆነ ከገባን በኋላ እንግዲህ ዋናው ርዕሳችን እንዳልኳችሁ የመጽሐፍ ቅዱስ አመራር መርህ መከተል ስለሆነ የመጽሐፍ ቅዱስ መርህ ወይም ደግሞ አመራር አዲስ ኪዳን ብቻ አይደለም፣ ብሉይ ኪዳንም ነው። ምክንያቱም በብሉይ ኪዳን ጊዜ የነበረ የእግዚአብሔር ሕዝብ ነው። ለዛ ለእግዚአብሔር ሕዝብ መሪዎችንና አመራርን አድርጓል። ግን የተለያየ ጊዜ የተለያየ የአመራር መርህና የመሪዎችም ሁኔታ ነበረ እና ባለፈው የጀመርነው እያየን የነበረው እንግዲህ በእስራኤላውያኖች ዘንድ የነበረውን የመሳፍንት የአመራር ጊዜ ምን ይመስል እንደነበረ ነው እና ከዛ እንግዲህ አሁን በመቀጠል ዛሬ የምንጀምረውና የምናየው ደግሞ በእስራኤላውያኖች ዘንድ ወይም በእስራኤል መንግስት ንጉሳዊ አገዛዝ ምን ይመስል እንደነበረ እንመለከታለን። እሱ የተለየ ነው። ከመሳፍንት አገዛዝ የንጉሳዊ አገዛዝ ኮምፕሊትሊ የተለየ ነው። እኛ ኢትዮጵያ ለብዙ ዓመታት ያው ንጉሳዊ አገዛዝ ውስጥ ስለነበረች ምን ይመስል እንደነበረ እንዲሁ መገመት እንችላለን። ነገር ግን ኢቨን በኢትዮጵያ ውስጥ ከነበሩት ንጉሳዊ አገዛዝ ጊዜያት በብሉይ ኪዳን ጊዜ የነበረው የንጉሳዊ አገዛዝ ጨርሶ በጣም የተለየ ነው። ምክንያቱም ኮምፕሊት ወይም ቶታሊ መለኮታዊ አገዛዝ አድርገው ነው እነሱ የሚወስዱት ማለት ነው። ስለሆነ እሱም በተመለከተ ዛሬ ነው ጀምረን የምንመለከተው። ይሄ ንጉሳዊ አገዛዝ በእስራኤላውያኖች ዘንድ መቼ ነው የተጀመረው? ምን ያህል ጊዜ ነው የቆየው ብለን ብንል የተጀመረው በ1050 ዓመተ ዓለም ዓመተ ምህረት አድርጋችሁ እንዳትወስዱ። በ1050 ዓመተ ምህረት እስከ 586 ዓመተ ዓለም ነው። ዓመተ ምህረት የሚለውን ተውት፣ በስተት እንኳን ስናገር እለፉት እና 586 ላይ አበቃ። ምክንያቱም በጥፋታቸው እግዚአብሔርን ባለመታዘዛቸው ምክንያት እስራኤላኖች ተማርከው ነበር። መጀመሪያ የተማረከው የሰሜኑ ክፍል ነው። ወደ 700 ዓመተ ዓለም አካባቢ ተማረኩ። ለጥቂት ጊዜ የአይሁዱ የደቡቡ መንግስት ቆይቶ ነበረ። በኋላ እነሱም ተማረኩ በባቢሎናውያን ለ70 ዓመት ተማርከው ነበረ። ከተመለሱም በኋላ ንጉሳዊ አገዛዝ አልጀመሩም። በተለያየ ጊዜ እስከ ጌታችን እስከ ኢየሱስ ክርስቶስ መወለድ ጊዜ ኢቭን ኢየሩሳሌም ቤተ መቅደስ በኢየሩሳሌም የነበረው ቤተ መቅደስ በ70 ዓመተ ምህረት ነው የፈረሰው። እስከዛ ጊዜ የእስራኤል ሕዝብ ንጉሳዊ አገዛዝ አልነበራቸው። በተለያዩ መንግስታት ሲገዙ ነበር የቆዩት ማለት ነው። ሆኖም እኛ አሁን ትንሽ ፎከስ የምናደርገው ከ1050 ዓመተ ዓለም እስከ 580 ዓመተ ዓለም በዛን ጊዜ የነበረውን ንጉሳዊ አገዛዝ ምን ይመስል እንደነበረ እናያለን። በዘመነ መሳፍንት እና በነገስታት መካከል እንደ ድልድይ ሆኖ የመራው የእስራኤልን ሕዝብ ሳሙኤል ነበር። ከሳሙኤል በኋላ ነው ንጉሳዊ አገዛዝ የተጀመረው። የመሳፍንት ዘመን ቢያንስ ወደ 400 ዓመታት ያህል ነበር። ስለዚህ ከመሳፍንት ዘመን ወደ ንጉሳዊ አገዛዝ
እንደ ድልድይ ሆኖ የነበረው መሪ አክቹዋሊ መሪም ነው፣ ነቢይም ነው፣ ካህንም ነው እና ጃጅም ነበረ ወይም ደግሞ ፈራጅም ነበረ ማለት ነው። ንጉሥ አልነበረም እና ለእግዚአብሔር እጅግ የታመነ ሰው እንደነበረ ታውቃላችሁ። እጅግ አስደናቂ ነው አወላለዱ። እናቱ ሐና ተስላ ነው ያገኘችው። እግዚአብሔር ወንድ ልጅ ቢሰጣት እድሜውን በሙሉ እግዚአብሔር እንዲያገለግል ለእግዚአብሔር አሳልፋ እንድትሰጥ ይሄንን ስለት አድርጋ እግዚአብሔር ስለቷን ሰማላት። ተወለደ? ሳሙኤል ተወለደ በስተርጅና እና በእግዚአብሔር ፊት ምርር ብላ አልቅሳ ነበረ። በነገራችን ላይ በእስራኤላኖች ዘንድ ሴቶች የማይወልዱ ከሆነ ወይ ያልወለዱ ከሆነ እንደተረገሙ ነው የሚቆጠሩት፣ እንደ እርግማን ነው። ስለዚህ በነፃነት በሴቶች መካከል መመላለስ አትችልም ነበረ። በተለይ ባሏ ሌላ ሚስት ነበረውና እጅግ በጣም ነበር የምታገሱ አቀላት። ምክንያቱም እሷ ልጆች ወልዳ ስለነበረ በቃ እኔ ልጆች ወልጃለሁ ለባሌ፣ ስለዚህ እኔ ነኝ ወራሽ በሚል እኔ ተባርኬያለሁ በሚል አንዳንድ ጊዜ ሮንግ የሆነ በረከት የሚመስል ነገር ሲከባችሁ በጣም ተጠንቀቁ። እና ችኛዋን በጣም ታስለቅሳት ነበር። ኢቭን ወደ ኢየሩሳሌም ለአምልኮ ሲመጡ እንኳን እዛ አምልካ ተደስታ አትመለስም። አልቅሳ ብዙን ጊዜ አልቅሳ ነው የምትመለሰው። ታሪኩን ታውቃላችሁ። እንደዚሁ ለማስታወስ ያህል ነው። ግን ከዚች ከወለደችው ይልቅ ባሏ እሷን ነበር የሚወደው። እጅግ በጣም ነበር ሐናን የሚወዳት። እና አንድ ጊዜ እንደውም እዛ ወደ ሴሎም መጥተው ወደ ቤተ መቅደሱ ወደ አክቹዋሊ በዛን ጊዜ የነበረው ቤተ መቅደስ ድንኳን ነው እንጂ ቤተ መቅደሱ አልተሰራም ገና። እና ምን እንዳላት ታውቃላችሁ? እኔ ከ10 ልጆች አልበልጥም ነው የሚለው። በጣም ነበር የሚንከባከባት። ለሷ የሚሰጠው ፖርሽን ድርሾ ማለት ድርጎ ለሷ የሚሰጣት ደብል ነበረ። ለዛች ከልጆቿ ጋር ከሚሰጠው ይልቅ ለዚችኛዋ የሚሰጠው ነገር በአጠቃላይ ደብል ነበር እና በጣም የተወደደች ነበረች። ከምን የተነሳ ብትሉ ከባህሪዋ የተነሳ ነው። እጅግ መወደድ የነበረባት እቺ የወለደችው ነበረች። እና በኋላ ስትወልድ ታውቃላችሁ ያለችው ነገር አትታበዩ ነው ያለችው። አትታበዩ፣ እግዚአብሔር ያዋርዳል። ሰምታችሁኛል? አዎ፣ ሰውን ሁሉ የሚመለከት ነው። እኛ ስለ ሰው እንተው፣ እኛንም የሚመለከት ነው። እግዚአብሔር ትዕቢተኞችን ይቀጣል። እውነቴ ነው የምነግራችሁ። በተለይ እግዚአብሔርን የሚያውቁ እግዚአብሔርን የሚረሱ ከሆነ በእነሱ ላይ የሚመጣው ቅጣት አድርስ ማሰኝ እንችላለን። እናያለን ቀጥለን። እግዚአብሔር ትዕቢተኞችን ስለሚቀጣ እኔ ልንገራችሁ ከሁሉ ትምህርት ይሄን በሚመለከት ትምህርት ይሄንን ዋና ሐሳብ ዋና ትምህርት እንደ ተግሳጽ አድርጋችሁ ውሰዱ። የምትታበዩ ከሆነ ወዮላችሁ። እና ትዕቢት ከሜዳ አይመጣ። በሁሉ ነገር ሰክሰስፉል ስትሆኑ፣ በትምህርት እንደገና ደግሞ ስልጣን ስትይዙ፣ ሀብት ሲጨመር ምን ትሆናላችሁ? የማይቀር ነገር ነው። እኔ አሁን ወደ ፖለቲካ ይወስዱብኛል እንጂ የሀገራችን መሪዎች ከየት እንደመጡ ባግራውንዳቸው ይታወቃል። እና ስልጣን በያዙ ጊዜ የነበራቸው አቲቲዩድ ይታወቃል። አሁን ደግሞ ያሉበትን ሁኔታ ታውቃላችሁ። ምን አይነት ሁኔታ ላይ እንዳሉ አሁን ልነግራችሁ አያስፈልገኝም። እኔ በአጭሩ እንደው ትዕቢት ከመጣ ምንድነው የሚቀድመው? ከትዕቢት ምን ቃል እኮ ነው። ምንድነው የሚለው? ውድቀት። ማንንም አያልፍ እግዚአብሔር። የሚታበዩትን ልብ ብላችሁ ካያችሁ መጨረሻቸው ውድቀት ነው። በአገራችንም ታሪክ ብትመለከቱ ውድቀት። ስለዚህ እንዳልወድቅ ብሎ የሚያስብና የሚሰጋ ሰው ከትዕቢት መራቅ አለበት እንጂ ሌላውን ነገር ሁሉ ሰብስቦ በዙሪያው ሊመካ አይገባም። እና ንጉሥ በሰራዊቱ ብዛት አይመካ ነው የሚለው። አገርም በሰራዊት ብዛት አይመካ።
እግዚአብሔር ነው አገርንም የሚጠብቅ ይላል እግዚአብሔር ቃል። እና ስለዚህ እግዚአብሔርን የምናውቅ ሰዎች ሁሉን ነገር በእግዚአብሔር ላይ ትተን አርፈን ተኝተን ውለን አይደለም። እግዚአብሔርን እያከበርን እግዚአብሔርን እያወቅን መሰማራት አለብን። ስለዚህ እግዚአብሔር ለውድቀት አሳልፎ አይሰጠንም። እንደምታውቁት ሳሙኤል እጅግ ትሁት ሰው፣ እግዚአብሔርን እጅግ የሚያከብር ሰው፣ በብሉይ ኪዳን ውስጥ ስለ ጽድቃቸው እግዚአብሔር የመሰከረላቸው ሰዎች አሉ። አንዱ ሳሙኤል ነው፣ ሌላው ኢዮብ ነው፣ ሌላው ዳንኤል ናቸው። እነኚህ በጽድቃቸው እንኳን እያለ እግዚአብሔር እያነሳ የሚገርማችሁ ስለነሱ የሚሰጠው ምስክርነት አለ። አሞጽ ላይ ሄዳችሁ ብትመለከቱት እና በእናትና በአባት ቤት ያደገ አይደለም። ገና በ3 ዓመቱ ጡት እንዳስጣለ ነው ያመጣችውና ለእግዚአብሔር የሰጠችው። እና ከሕፃንነቱ ጀምሮ እግዚአብሔር ልቡና አእምሮን ተቆጣጥሮ ስለነበረ በእስራኤላውያኖች ዘንድ እጅግ የተከበረ ዳኛም ነው፣ ጀጅም ነበረ፣ እንደገና መሪም፣ እንደገና ደግሞ ካህንም ነበር፣ ነቢይም ነበር። እና የሰውን ልብ ካገኘ እግዚአብሔር ይጠብቀዋል፣ ይንከባከባል ያንን ልብ። የእግዚአብሔር ጥበቃ ወገኖች ሆይ በእውነት እኔ ልንገራችሁ፣ ሐና የተናገረችው ቤዚክ ነገር ነው። እንዳትታበዩ። እግዚአብሔር ያነሳል፣ እግዚአብሔር ይጥላል። እግዚአብሔር ካነሳ የሚታበይ ከሆነ ያን ሰው ምን ያደርገዋል? ሳሙኤል ላይ እንመጣለን፣ እንደርስበታለን። አይ ዶንት ኖ ለሰው ሁሉ ለመሪዎች ሁሉ ይሄንን ብናገር ደስ ይለኛል። ለራሳቸው ስለ ራሳቸው በእግዚአብሔር እንዳይጣሉ። እግዚአብሔር የጣለው ማንም ማነሳው፣ ማንም አይደገፈው። እግዚአብሔር የጣለው ወገኖች የተባበሩት መንግስታት እንኳን የአገሩ ህዝብ እንኳን ሰራዊቱ የተባበሩት መንግስታት ሊደግፉ አይችሉም። ሄዱ ወደ ሊቢያ። የሊቢያን መሪው ማን ነበረ? ምን አይነት ሰው ነበር? ዩ ሪሜምበር? ምን አይነት ትዕቢተኛ ሰው ነበር? ምን አይነት ትዕቢተኛ ምንጊዜም ቢሆን የምንሳበት በትዕቢተኞች መሪዎች እሱ ነው። ሌላው ደግሞ የኢራቅ መሪው ማን ነበረ እንዴ? ምን አይነት ሰው ነበረ? የመጨረሻ ትዕቢተኛ፣ እንደሱ ነው ያላየው። እና አሟሟታቸው የሁለታቸውንም ታስታውሳላችሁ። ህዝቡም መሪያቸው ወይም ደግሞ ሰራዊቶቻቸው አስጣሏቸው። እግዚአብሔር ነው የጣላቸው፣ አይምሰላችሁ። ሰው አሜሪካ መንግስት ላይ ያሳብባል እንጂ የጣላቸው እግዚአብሔር ነው። እግዚአብሔር ይጠብቃቸው። እግዚአብሔር ከጣለ ማን ነው የሚደግፍና የሚያቆም? እግዚአብሔር የደገፈውን እግዚአብሔር ደግሞ አብሮ የሆነውን ማን ነው የሚጥለው? ማንም ሊጥለው አይችልም። እኔ ልንገራችሁ፣ በደንብ ስሙኝ። እንኳን በምድር ላይ ያለ ህዝብ ቀርቶ በሰማይ ያሉ መላእክቶችም እንኳን እግዚአብሔር የደገፈውና ያጸናውን ይደግፋሉ እንጂ አይጥሉም። መጣላችሁ። እዚህ የዩጋንዳው መሪ ማን ነበረ? ስሙን ጥሩልኝ። ኢዲ አሚን። ምን አይነት ሰው እንደሆነ ታውቃላችሁ? የትዕቢቱ ብዛት እኔ እሱን ጋር መናገር አልችልም። it was too much። ስልጣን የተባለውን ሁሉ ለራሱ አድርጓል። ፊልድ ማርሻል ነው፣ ዶክተር ነው፣ ሐጂ ነው። በቃ ስልጣን የተባለውን ሁሉ አላረካውም። በኋላ የሆነውን ታውቃላችሁ። አገራችን ብንመጣ በተለይ እኔ አሁን ማነሳሳት አልፈልግም፣ ምክንያቱም እዚሁ ነው ያለሁትና ቀድሞ የነበሩትን ማለቴ ነው። አሁን ያለቱንማ በምን ድፍረቴ ባገኛቸው ፐርሰናሊ በመክራቸው ደስ ይለኛል። ባለፈው እዚህ ፈተና ሰጥ ማን ነው እንደው ለመሪያችን መካሪ ሊሆን የሚችል ምረጡ ስላችሁ አንዱን ነው መረጣችሁ። በጣም ነው ገረመኝ ወገኖቼ። እውነት ነው፣ ምክር የሚሰጥ አእምሮ የበራ ከእግዚአብሔር ጋር የሚውል ማስተዋል ያለበት ከትዕቢት የራቀ በእውነት እግዚአብሔር የሚናገረው መካረር እሱ ነው። ከዳዊት ጋር ይውሉ የነበረው የዳዊት መካሮችን እነማን እንደነበሩ ታውቃላችሁ? እግዚአብሔር የሚፈሩ ነቢያቶች ነበሩ። ዛሬ አሁን እንምከራችሁ ብለን ብንል መሪዎቻችን በእድሜ ከሄድን፣ በልምምድ ከሄድን፣ በትምህርት ዓለም ከሄድን
በብዙ ነገር ውስጥ ያለፍን ሰዎች የምንቀርባቸው ይመስላችኋል? ቦታ የሚሰጡን ሊሰሙን? አዎ። ግን ከእግዚአብሔር የሆነ ምክር ከሰዎች አይደለም፣ ከፖለቲካ አንጻር አይደለም። ከእግዚአብሔር የሆነ ምክር ትክክለኛ። ከእግዚአብሔር የሆነ ምክር የምታገኙት ከእግዚአብሔር ጋር የሚውል ሰው ሲያገኛችሁ ብቻ ነው። እና እኔ ገረመኝ እንደዛ ስትሉ ማለት ነው። ኦፍኮርስ እድሉን ባገኝ እኔ እውነቴ ነው የምነግራችሁ። መናገር የምፈልገው መተቸት ሳይሆን ማቃለል ማዋረድ ሳይሆን እና ምን አይነት ምክር መስጠት እንዳለብኝ አውቃለሁ። ወገኖቹ እግዚአብሔር ይጠብቀን። እዚህ ጋር ማይ ፖይንት እዚህ ጋር የምናገራቸው በአጠቃላይ አትታበዩ የሚለውን ሐሳብ ነው። ነገር ግን ሳሙኤል መሪያቸው ሆኖ አክብረውት ተቀብለውት በሱ ላይ የተነሳ ምንም አይነት ተቃውሞ አልነበረም። ኢቭን ጠይቋቸው ነበር መጨረሻ አካባቢ ለመሆኑ ያደረኩት ነገር በደል አለ ወይ በደልኩት አለ ወይ ሲል ምንም አልበደልከለም ነው አሉ። ቢያንስ ወደ 40 ዓመት ነው የመራቸው። ግን ወደ መጨረሻው አካባቢ ወደ እድሜው መጨረሻ አካባቢ አሁን ልጆቹ በእነሱ ላይ እንደሚነክሱ ስለመሰላቸው ልጆቹ ደግሞ ጥሮች አልነበሩ። ጥሮች ስላልነበሩ አሁን ምንድነው ወደ ሳሙኤል መተው የጠየቁት? ንጉስ አንግስልን ነው ያሉት። ንጉስ እንፈልጋለን። ልጆቹ በእነሱ ላይ እንዲነክሱ አልፈለግም። የኤሊም ልጆች እንደዛ ነበሩ። ሊቀ ካህን ሆኖ የኤሊ ልጆች ወራዳሞች ነበሩ። በእግዚአብሔር ቤት ውስጥ ሆነው እግዚአብሔርን የማያውቁ ነበር። እግዚአብሔርን የማያውቁ የተባሉ ልጆች ናቸው እነሱ። የሚያሳዝነው ሳሙኤልም ልጆቹ አልተዋጡለትም። ስለዚህ መጨረሻ አካባቢ ንጉስ እንፈልጋለን ብለው ወደ ሳሙኤል መጡ። ለምን? በአካባቢያቸው ያሉ ሌሎች አገሮች መሪዎቻቸው ንጉስ ነው የሚባለው። ያ እንደዛ አይነት ንጉስ እንዲኖራቸው ፈልገው ስለነበረ ንጉስ አንግስልን ብለው በጠየቁት ጊዜ ሳሙኤል እጅግ ይሄ ነገር እጅግ ነበር የከበደው። እንዴት የኔ ልጆች በእናንተ ላይ አይነክሱም? እንዴት እኔን አይወርሱም? በሚል አይደለም። ምክንያቱም የአሕዛብ ነገስታት እንደ አማልክት ስለሚቆጠሩ ነው። በተለይ ታውቃላችሁ ግብፅ ውስጥ የነበሩ ፈርዖኖች እንደ አማልክት ነው የሚታዩት፣ ወይም የአምላክ ልጆች ተብለው ነው የሚቆጠሩት። ስለዚህ እነዚህም በዙሪያቸው ያሉ አሕዛብ ነገስታቶቻቸው አማልክት ተደርገው የሚመለኩ ናቸው ማለት ይቻላል። አንዳንዶቹ የአማልክት ልጆች ተብለው ይቆጠራሉ። ስለዚህ እንደፈለጋቸው ነው የሚያደርጉት። እነሱ ላይ ማንም ሰው ሊነሳ አይችልም። ስለዚህ እነኚህም እስራኤላውያኖች በእነሱ ኢንፍሉዌንስ እንዳይሆኑ ማለትም ነገስታቶቹ በእነሱ እንዳይወሰዱ እነሱን እንዳይመስሉ ያሰጋው ነገር ቢኖር ይሄ ነው እና ቢመክራቸው ሊሰሙ አልቻሉም እና የፈራው ሆነ። እግዚአብሔርም ያለው ነገር ቢኖር የተናገረው ቢኖር የናቁት አንተን አይደለም ነው አሉት። ማንን ነው የናቁት? እኔን ነው የናቁት። በእነሱ ላይ እንዳልነግስ እኔን ነው የናቁት። ስለዚህ የልባቸውን አድርግ፣ የጠየቁህን አድርግ ብሎ ፈቀደላቸው። ይሄ ፐርሚሲቭ ዊል ኦፍ ጎድ የምንለው ነው። ፐርፌክት አይደለም። ይሄ የእግዚአብሔር ፍቃድ የህዝቡ ጥያቄ ስለሆነ ነው። ባለፈውም ስንማር ነበር። ሰዎችን እንዲገዙ እንደውም እግዚአብሔር በመጀመሪያ እንደዚህ አይነት ሐሳብ አልነበረው። ሰው በሰው ላይ ገዢ እንዲሆን ራሱ ሰው የፈጠረው ነው። ለክፉ ነገር እንዲሆንበት ሰውን አነገሰ በራሱ ላይ። ስለዚህ ሳሙኤል አሁን በእነሱ ላይ የሚነግሰውን ንጉሥ ምን አይነት ሁኔታ በእነሱ ላይ እንደሚጭን በእነሱ ላይ ምን አይነት ግፍ እንደሚፈጸም መከራቸው። ወንዶች ልጆቻቸው ወስዶ የራሱ ሰራተኛ ያደርጋቸዋል። ፈረሰኞች፣ ሰረገለኞች ያደርጋቸዋል። ልጆቻቸውን ወስዶ ማርኮ የራሱን ያደርጋቸዋል። ይህ ብቻ አይደለም፣ ደግሞ ሴቶች ልጆቻቸውንም ደግሞ ወስዶ ሽቶ ቀማሚዎች፣ ወፍጮ የሚፈጩ እንጀራ ጋጋሪዎች፣ አገልጋዮች ያደርጋቸዋል። የእናንተን ልጆች ተው ይቅርባችሁ፣ እርሻችሁና ወይናችሁንም ደግሞ ወስዶ የራሱ ያደርጋል
ይሄ ንጉሱ ማለት። ምክንያቱም ንጉስ የፈለገውን የሚያደርግ ማለት ነው። ዲሞክራሲ አገዛዝ አይደለም፣ አውቶክራሲም አይደለም። ንጉስ ፈላጭ ቆራጭ ይባላል። ስለዚህ ንጉስ በዛን ጊዜም ምን ጊዜም ቢሆን አሁንም ቢሆን ንጉስ እርግጥ አንዳንድ ሀገሮች እንደዚሁ ዝም ብሎ እንደ ሲምቦል የተቀመጡ ነገስታቶች አሉ። ነገር ግን ባይ ኔቸር የንጉስ አገዛዝ መለኮታዊ አገዛዝ ተደርጎ ስለሚቆጠር ንጉስ አይከሰስም፣ ሰማይ አይታረስም። ማይንድ ዩ ዛት ማች ሰማይ አይታረስም በምንም አይነት። ያን ያህል ለነገስታቶች የሚሰጡት ስፍራ ያን ያህል ከመጠን በላይ ዳት ሚንስ ንጉስ አይሳሳትም ለማለት ነው። እና ስለዚህ ይሄንን ሁሉ ያደርጋል። እርሻችሁን ይወስዳል። እንደገና ደግሞ ሴት የእናንተን ሴት ሰራተኞች ልጆች ብቻ አይደለም ሰራተኞቹን ወስዶ ለራሱ ሰራተኛ ያደርጋቸዋል እና እርሻ ይወስድባቸዋል፣ አስራት ያስከፍላቸዋል። ከመንጎቾቹ መንጋ ነው የሚባለው፣ የከብት መንጋ፣ የፍየል መንጋ፣ የበግ መንጋ አለ። ከዛ ምርጡን ይወስዳል ለራሱ ያደለቡትም ማለት ነው። መርጦ ነው የሚወስደው፣ ዝም ብሎ አይደለም። ይሄን ሁሉ ያደርግባቸዋል። ያ ቀን በደረሰ ጊዜ መራራ ለቅሶ ታለቅሳላችሁ፣ እግዚአብሔር ግን አይሰማችሁም ነው ያላቸው። ወገኖች ሰው አንዳንድ ጊዜ ልቡ ከደነደነ ግለሰብ ብቻ አይደለም ህዝብም ራሱ ግል እንደው አእምሮውና ህሌናው ከሞተ ከደነዘዘ አይቀበልም። እና በአንድነት ነው የተነሱት። ለምን እነኚህን ነገስታቶች እነሱ ፊት የሚወጣው ንጉስ ሰረገላ ላይ ተቀምጦ ዘውድ ጭኖ በቃ እውነትም አማልክት መስሎ ሲሄድ በእነሱ መካከል እንደዚህ አይነት ንጉስ እንዲነግስላቸው ነው የፈለጉት። በእነሱ ላይ የሚመጣውን ግፍ አላዩ። በመሰረቱ እንዲህ አይነት ስልጣን አብሶሉት የሆነ ስልጣን ሰማላችሁ፣ በደንብ ስሙኝ። አብሶሉት ፍጹም የሆነ ስልጣን ለሰው አይገባው፣ በጭራሽ የሚገባው አይደለም። ሰው እኮ ባይ ኔቸር ኮራፕትድ ነው። ትዕቢት ያጠቀዋል፣ ራስ ወዳድነት ያጠቀዋል። ስለዚህ ይህንንም ቢላቸው እንደዚህም ቢመክራቸው አልሰሙትም። አንግስልን ይሁን ነው ያሉት፣ እንዲህ እየተነገራቸው። ስለዚህ እንደምታውቁት የመጀመሪያ ንጉስ በእስራኤላውያኖች ላይ የመጀመሪያ ንጉስ እንደነገርኳችሁ ቅድም በ1050 ዓመተ ዓለም አካባቢ የመጀመሪያ ንጉስ ማን ነው? እስቲ ንገሩኝ። ተማሪዎች ናቸው። ማን ነው? ሳኦል ይባላል። ሳኦል ነው የመጀመሪያ ንጉስ። እና እርግጥ እነሱ በዲሞክራሲ በድምፅ ብልጫ አይደለም። እግዚአብሔር ነው የጠራው፣ እግዚአብሔር ነው የቀባው። አይደለም? አዎ እግዚአብሔር ነው የቀባው። እግዚአብሔርን እንዲያገለግል ፈቃዱን እንዲያገለግል ነበረ እግዚአብሔር የቀባው። መጀመሪያ ትዝ ይላችሁ እንደሆነ በህዝቡ መካከል ሊቀባው በግል ቀብቶት ነበረ። በህዝብ መካከል በዓል አድርገው ሊቀባው ሲፈልግ ሳኦል ተደበቀ፣ ተሸሸገ። ተፈልጎ ነው የተገኘው። he was so humble በጣም ትሁት የሆነ ሰው ነበር። እንደዛ አይነት ሰው ነበር መጀመሪያ። በኋላ ከነገሰ በኋላ ትዕቢት ነው የሰፈረበት በላው ላይ። እጅግ ትዕቢተኛ ሆነ፣ እጅግ ራስ ወዳድ ሆነ፣ እግዚአብሔርን የማያዳምጥ ሆነ፣ ምቀኛ ሆነ። ንጉሥ ሆኖ እግዚአብሔር በቀባው በዳዊት ላይ የመጀመሪያ ምቀኛ ሆኖ የተነሳው እሱ ነው። እንደው ታሪኩን በደንብ አድርጋችሁ ለማጥናት ከፈለጋችሁ አንደኛና ሁለተኛ ሳሙኤል፣ አንደኛና ሁለተኛ ነገሥት፣ እንደገና አንደኛና ሁለተኛ ዜና መዋዕልን አንብቡ። እዛ ውስጥ ታገኛላችሁ። በእነዚህ መጽሐፍቶች ስለ ነገሥታት በእስራኤላውያን ውስጥ ስለ ነገሱት ነገሥታት ሁሉ ስለሱ ብቻ ሳይሆን ስለ ሁሉም ነገሥታት በእነኚህ መጽሐፍቶች ውስጥ ተጽፈው ታገኛላችሁ። ስለዚህ እግዚአብሔር አምላክ የሰጠውን ያንን ስፍራ አልጠበቀም።
እግዚአብሔር በላዩ ላይ ያደረገውን የወረደበትን መንፈስ ወሰደበት። በፊት ትዝ ይላችሁ እንደሆነ የእግዚአብሔር መንፈስ በላዩ ላይ በወረደ ጊዜ በነቢያት ጉባኤ መካከል ሆኖ እንደ ነቢያት ትንቢት ይናገር ነበር እና ነቢያቶች ራሳቸው ተገረሙ። እንዴ ሳኦልም እንደ ነቢያት ሆነ ብለው ገረማቸው። እግዚአብሔር እንዴት ያደርጋል? የነቢያት ዘር የለውም፣ ከነቢያት ወገን አልመጣም። ግን እንደነሱ ትንቢት ሲናገር በጣም ነው ገረማቸው። ልቡን ለወጠ የተባለ ሰው በብሉይ ኪዳን ልቡን የለወጠለት ሰው ነበር። እንደዛ አይነት ንጉሥ ነበር በመጀመሪያ ማለት ነው። he was so humble። በኋላ ግን የእግዚአብሔር መንፈስ ሲለየው የተተካው ማን ነው? የተተካው ማን ነው? የክፉ መንፈስ፣ የሰይጣን የአጋንንት መንፈስ። it was shame። በሕዝብ መካከል ይጥለው ነበር፣ በቤቱ ይጥለው ነበር፣ ያፈራግጥ ነበር፣ ቶርች ያደርገው ነበር፣ ቶርሜንት ያደርገው ነበር፣ ያሰቃየው ነበር። የእግዚአብሔር መንፈስ አይለያችሁ ወገኖች ሆይ። የእግዚአብሔር መንፈስ የተለየው ሰው የእግዚአብሔር መንፈስ መጀመሪያውኑ እንደው ባይቀበል ይሻል። ምክንያቱም የእግዚአብሔር መንፈስ የተለየው ሰው በኤኒ ሚንስ በምንም አይነት ተአምር የሚተካው ሰይጣን ነው። ተሽቀዳድሞ አንድና ሁለት ሆኖ አይደለም ያለ የሌለ የሰይጣን የዲያብሎስ ሰራዊት የሚሰፍርበት ይሆናል። ሰውዬ እንደዛ ነበር የሆነው። እጅግ ክፉ ነገር ነው ሲያደርግ የነበረው ታውቃላችሁ። እጅግ ክፉ። በመጀመሪያ እንደውም የተነሳው በእግዚአብሔር ላይ ነው። አመፀ፣ እግዚአብሔርን አልታዘዘም። ከእግዚአብሔር ይልቅ ሲታዘዝ የነበረው ማን ነው? ህዝቡን ነበር። ህዝቡ የሚለውን ነበር የሚያደርገው። ሰራዊቶቹ፣ የሱ ጀነራሎች፣ የሱ የጦር መሪዎች የሚሉትን ነበር የሚያደርገው። እግዚአብሔር የሚናገረውን እግዚአብሔር ያለውን ትቶ። ምክንያቱም እግዚአብሔር የተለየው ሰው እግዚአብሔርን የሚከተል አይሆንም። እግዚአብሔርን የሚከተል ማን ነው? እግዚአብሔር አብሮት የሆነ ሰው፣ እግዚአብሔርን ሁል ጊዜ የሚናገር ሰው ነው። ያ ብቻ አይደለም፣ ራሱ ያባረራቸውን መናፍስት ጠሪዎች እነሱ ጋር ነው ሄደው። ምክንያቱም እግዚአብሔር ዝም አለው። በቃ ቢጠይቅ እግዚአብሔር አልመልስለት ሲል በጦር ተከበው ስለነበረ ራሱ ያባረራቸው፣ ከአገሩ ሙልጭ አድርጎ ያባረራቸው በዛን ጊዜ መናፍስት ጠሪዎችን ነበር። እነሱ እሷን ፍለጋ ሄዱ። ያ ብቻ አይደለም፣ እግዚአብሔር የቀባውን ዳዊት እንደቀባ አውቆ ነበር። እግዚአብሔር እንደቀባ አውቆ ነበር። ገና ብላቴና ሆኖ ሳለ እስራኤልን ሕዝብ የታደገ ከፍልስጤማውያን እሱ ነበር። ጎልያድን እንደ ትልቅ ነገር የሚነገር ጎልያድን የመታው ሕዝቡን ነፃ ያወጣ 40 ቀን ሲገዳደራቸው የነበረውን ጎልያድን ድል አድርጎት ሕዝቡን ነፃ ያወጣውን እግዚአብሔር የቀባውን ሰው መከታተል ጀመረ።